በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 9 በዚች ቀን የከበረ በሶርያ ሀገር ላሉ መነኮሳት አባት የሆኑ ታላቅ አባ በርሳም አረፈ። የዚህም ቅዱስ ወላጆቹ ሳሚሳጥ ከሚባል ሀገር ሰዎች ውስጥ ናቸው። አንዱ በዋሻ ውስጥ የሚኖር ሰው በእርሱ ላይ ትንቢትን ተናገረ። ከመውለዱም አስቀድሞ ለአባቱ እንዲህ አለው፣ የትሩፋቱ ዜና በሶርያ ሀገር ሁሉ የሚሰማ ጣዕም ያለው ፍሬ ከአንተ ይወጣል። ከእርሱም የሚሆነውን አስረዳው። ተወልዶም አድጎ እግዚአብሔርን ወደ ማወቅ በደረሰ ጊዜ ከወላጆቹ ሸሽቶ ወደ ፍልስጤም ወንዝ ደርሶ በዚያ ስሙ አብርሃም ከሚባል ሰው ዘንድ ተቀመጠ። እርሱም ወላጆቹን ስለፈራ ከዚያም ገዳም ሰደደውና ሂዶ በአለት ውስጥ ኖረ። በዚያም ታላቅ ተጋድሎን ተጋደለ። ፍሬውም በሶርያ ሀገሮች ሁሉ በተሰማ ጊዜ ብዙዎች ደቀ መዛሙርት ወደ እርሱ ተሰበሰቡ። የዚያ ቦታ ውሃ ግን እጅግ መራራ ነበር። በላዩ በጸለየ ጊዜ ተለውጦ ጣፋጭ ሆነ። እግዚአብሔር በእጆቹ ድንቆች ታምራቶችን አደረገ። ከእርሳቸውም በአንዲት ጊዜ ከደቀ መዛሙርቱ ጋር ከበዓቱ ደርቆ ሳለ ፀሐይ መግቢያ ሰዓት ተቃረበ። የክብር ባለቤት ጌታችን ኢየሱስ ክርስቶስን ለመነው። ወደ አቤቱም እስኪደርስ ድረስ ወደ ባቱም እስከሚደርስ ያን ጊዜ ፀሐይን አቆመለት። በሌላ ጊዜም እንዲህ ሆነ። ራዕድም የምትባል ሀገር ነበረች። ሰዎች ከሃዲዎች ናቸው። በላያቸውም ዝናብ ተከለከለ። በተጨነቁ ጊዜ ወደ ከበረ አባ በርሳማ መጥተው ለመኑት። እርሱም ገለጸላቸው፣ እንዲህም አላቸው፣ ከክህደታቸው ትመለሳላችሁ። በእግዚአብሔርም ብታምኑ እርሱ ብዙ ዝናብ ያዘንብላችኋል። እርሱንም እናምናለን አሉት። በዚያም ጊዜ ጌታችንን ለመነውና ብዙ ዝናብን ዘነበላቸው። የሀገር ሰዎች ሁሉ በጌታችን አመኑ። እንዲሁም ሰዎቿ ከካህዲያን የሆኑ ሌላ ሀገር ነበረች። እርሱም ገስጾ መክሮ አስተምሮ እግዚአብሔርን ወደ ማወቅ መለሳቸው። የጣዖታቸውን ቤቶች ያፈረሰ። ይህም ቅዱስ ለራሱ ቦታ አዘጋጅቶ በዚያ ሳይቀመጥ 54 ዓመትን ቁሞ ኖረ። ከመትጋት የተነሳ ድል ሲደክመው ከናሱ ግድግዳ ላይ ተደግፎ ያሸልማል። በየ7 ቀንም ይጾማል። የከበረ አባት ስምዖን ዘአምድ ሊያየው ወዶ ወደ እርሱ ላከ። የትሩፋቱንና የቅድሳውን ዜና ከብዙዎች ሰዎች ሰምቶ ነበርና፣ እርሱም ወደ አባ ስምዖን መጥቶ እርስ በርሳቸው በረከትን ተቀባበሉ። ከዚህ በኋላ ወደ ገዳሙ ተመለሰ። በሶርያ ሀገር አስተማረ። በፊታቸው ታምራት ባደረገ ጊዜ በትምህርቱ ብዙዎች አመኑ። ዳግመኛ ወደ ታናሹ ተውዶስዮስ ንጉሥ ሄዶ በቀናች ሃይማኖት አጸናው። ንጉሱም ብዙ ገንዘብን ሰጠው። እርሱ ምንም አልወሰድም። በአንጾኪያ ሀገር በኤጲስቆጶሳቱ ሁሉ ላይ ስልጣን እንዲኖረው ንጉሥ ጻፈለትና ሕቲም ቀለበትን ሰጠው። በከሃዲው ንስጥሮስ ምክንያት 200 ኤጲስቆጶሳት በኤፌሶን ከተማ በተሰበሰቡ ጊዜ ከእሳቸው ጋር ይህ ቅዱስ አለ። ከእርሳቸውም ጋር ንስጥሮስን አወገዘው። ዳግመኛም በአንጾኪያ ሀገር ላሉ መኳንንት፣ መሳፍንት፣ ሹማምንት ሁሉም ይታዘዙለት ዘንድ ንጉሥ ደብዳቤን ጻፈለት። እርሱም በጎ ስራ እንዲሰሩ በሃይማኖት እንዲጸኑ የሚያዘዝ ደብዳቤ በመጻፍ በንጉሥ ሕቲም ቀለበት እያተመ ለሀገሮች ሁሉ የሚልክ ሆነ። ክፉዎች ሰዎችም ጠሉት። በንጉሥም ዘንድ ነገር ሰሩበት። እንዲህም አሉት፣ ኖ አባ በርሳማ እንደ ዓለም ሰው ሆኖ ይበላል፣ ይጠጣል፣ መልካም ልብስንም ይለብሳል። ንጉሥም ስለ አባ በርሳማ የተናገረውን ያረጋግጥ ዘንድ ከባለሟሎቹ አንዱን ላከ። የንጉሥም ባለሟል ወደ አባ በርሳማ በደረሰ ጊዜ በእርሱ ላይ ከተናገረው ምንም ያገኘው የለም። ከዚያም በኋላ ወደ ንጉሥ ወስደው ንጉሥ ቀድሞ ከሚያውቀው ከመንፈሳዊ ስራ ለውጥ ሆኖ ያገኘው ነገር የለም። ንጉሥም ታላቅ ክብርን አከበረ፣ ወደ ቦታውም መለሰው። መናፍቁ ንጉሥ መርቅያኖስ የቄልዲዮስን ጉባኤ በሰበሰበ ጊዜ የንጉሥ አሜራዎች አባ በርሳማን እንዲያስመጣ ንጉሥን መከሩት። እንደማይፈራና እንደማያፍር ለሰው ፊትም እንደማያዳላ ተከራክሮ ረቶ እንደሚያስሸንፋቸው ስለሚያውቁ ነው። አንዱን ክርስቶስን ወደ 2 የከፈሉበት ይህ ጉባኤ በተፈጸመ ጊዜ የከበረ አባ በርሳማ ጣላቸው፣ ነቀፋቸው፣ ቃላቸውንም በመሻር አወገዛቸው። እርሱም ወደ ንጉሥ ወንጀለው በጽሁፍ
ከሰሱት። ንጉሥም ልኮ ወደ እርሱ አቀረበው። ግን በላዩ ስለ አደረ መንፈስ ቅዱስ ጸጋ ሊቃወመው አልቻለም። በሊቁ ቅዱስ ዲዮስቆሮስ ላይ ስላገ አደረገችው ክፋት ንግስቲቱን ረገማት። ከጥቂት ቀን በቀር አልኖረችም፣ በክፉ አሟሟትም ሞተች። ከዚህ በኋላ መናፍቃን የሚቃወሙት ሆኑ። ምዕመናን እንዳትታዘዙለት ወደ ሀገሮች ሁሉ ጽፈው የሚልክ ሆነ። እርሱ ግን አልተቀበላቸውም፣ ለእርሱ የመታዘዛቸውንም አልተወም። ዳግመኛም በጎዳና ሸምቀው ይገድሉት ዘንድ 200 መናፍቃን ሰዎች ከመናፍቃን ኤጲስቆጶሳት ጋር ተሰብስበው ወደ እርሳቸው እንዲመጣ እና በአንድነት ወደ ቤተ ክርስቲያን እንደሚሄዱ ሆነው ላኩበት። መጥቶም አብሮ በተጓዘ ጊዜ ደንጊያዎችን አንስተው ጣሉበት። ደንጊያዎቹም ወደ ራሳቸው የሚመለሱ ሆኑ። በፍርሃትም ከእርሱ ሸሹ። እግዚአብሔርም ከዚህ ዓለም እስረኛነት ሊያወጣው በወደደ ጊዜ መልአኩን ወደ እርሱ ልኮ ከ4 ቀን በኋላ ከዓለም እንደሚፈልስ ነገረው። በዚህም ጊዜ በዙሪያው ወዳሉ አገሮች ምዕመናን ያጽናናቸው ዘንድ ረድኡን ላከው። እርሱም ሲዞር የመጥምቁ ቅዱስ ዮሐንስ ራስ ወደምትኖርበት ቦታ ደረሰና የከበረች የቅዱስ ዮሐንስ ራስ እጅን ነሳት። ስለ ከሃዲው ስለ ንጉሱ መርቅያኖስ በማልቀስ ለመነ። እንዲህ የሚሆን ቃል ከመጥምቁ ዮሐንስ ራስ ወጣ። አባ በርሳማ ወደ እግዚአብሔር ስለከሰሰው ያ መርቅያን መጥቷልና አትፍራ። የከበረ አባ በርሳማ ረድኡን ባረከውና በሰላም አረፈ። ከበዓቱም ደጃፍ ከምድር እስከ ሰማይ የሚደርስ የብርሃንን ምሰሶ ተተክሎ ታየ። ምዕመናንም ሁሉ ከሩቅ አይተው ወደ እርሱ መጡ። አርፎም አገኙት። ከስጋውም ተባረኩ፣ በላዩም አለቀሱ። ከእነርሱም ስለመለሰላቸው እጅግ አዘኑ። እንደሚገባም እየዘመሩና እያመሰገኑ ገንዘው በመቃብር አኖሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱ ከኛ ጋራ ትኑር ለዘላለም አሜን። በዚህች ዕለት የከበረ ሶርያዊ ጳውሎስ በሰማዕትነት ሞተ። የዚህም ቅዱስ ወላጆቹ የሶርያ ሰዎችና በእስክንድሪያ ከተማ የሚኖሩ ነጋዴዎች ናቸው። ከዚህም በኋላ በእስሞናይን ከተማ የሚኖሩ ሆኑ። ወላጆቹም ሲሞቱ ብዙ ገንዘብ ትተው ከዚህም በኋላ ከከሃዲያን ነገስታትና መኳንንት በክርስቶስ የሚያምኑ ምዕመናን እንደሚያሰቃዩአቸውና እንደሚገድሏቸው ሰማ። በዚያም ጊዜ ተነስቶ ገንዘቡን ሁሉ ለድሆችና ለችግረኞች በተነ። ከዚህም በኋላ የወደደውን መንገድ ይመራው ዘንድ ወደ ክብር ባለቤት ጌታችን ኢየሱስ ክርስቶስ ጸለየ። ጌታችንም መልአኩን ሱሪያልን ላከ። እርሱም በክብር ባለቤት ክርስቶስ ስም የሚደርስበትን ስቃይ ሁሉ ነገረው። እነሆ ከአንተ ጋር እንድኖር እንዳጽናናህም እግዚአብሔር አዝዞለኛልና አትፍራ አለው። በዚያም ጊዜ ተነስቶ ወደ እንዴናው ከተማ ሄደ። በመኮንኑም ፊት ቆሞ በክብር ባለቤት በኢየሱስ ክርስቶስ በጌታችን በኢየሱስ ክርስቶስ ታመነ። መኮንኑም ልብሱን አራቆተው ይገርፉትም ዘንድ አዘዘ። ይህንንም አደረጉት። ከዚህም በኋላ በጎኖቹ ውስጥ መብራቶችን አስገብተው ለበለቡት። እሳትም ግን አልነካቸውም። መኮንኑም ለጣዖት እንዲሰግድ ብዙ ገንዘብ አመጣለት። የተመሰገነ ጳውሎስ ወላጆቹ ሲሞቱ 17 የወርቅ መክሊት ትተውልኝ ነበር። ስለ ክብር ባለቤት ክርስቶስ ፍቅር ትቼ ለድሆች መጸወትኩት። ወደዚህም ወደ ተናቀ ገንዘብህ እንዴት እመለሳለሁ አለው። መኮንኑም ሰምቶ ብርቶች በእሳት አግለው በአፉና በጆሮቹ እንዲጨምሩ አዘዘ። ይህንንም አደረጉት። ሶርያል
መልአክም ወርዶ አሰሰውና ዳነው። ሁለተኛም እባቦችን በላዩ ሰደዱ፣ አልነኩትም፣ ምላሱንም ቆረጡ። ጌታችንም አዳነው። መኮንኑም ወደ እስክንድሪያ ከተማ በሄደ ጊዜ ከእርሱ ጋር ወስደው የክብር ባለቤት ጌታችን ኢየሱስ ክርስቶስም በመርከብ ውስጥ ተገለጠለትና አጽናናው። የዚህም ቅዱስ ኤሲ የሚባል ወላጅ አለው። እህቱ ቴክላም ጌታችንም ስጋው ከስጋቸው ነፍሱ ከነፍሳቸው ጋር እንደሚሆን ነገረው። ያን ጊዜ እሊህ ቅዱሳን በእስክንድሪያ ከተማ በእስር ቤት ነበረ። የክብር ጳውሎስ ወደ እርሳቸው በደረሰ ጊዜ እርስ በርሳቸው ተሳሳሙ። በመገናኘታቸው ነፍሳቸው ደስ ብሏት እግዚአብሔርን አመሰገኑት። መኮንኑም ወደ አንዴናው ከተማ በሚመለስ ጊዜ ቅዱስ ጳውሎስን ራስ ቆርጦ ስጋውን ከጥልቅ ባህር ወረወሩ። የሰማዕትነትን አክሊል በመንግሥተ ሰማያት ተቀበለ። ምዕመናንም ስጋውን በስውር ወስደው በአማሩ ልብሶች ገንዘው በእነርሱም ዘንድ አኖሩት። ከእርሱም ድንቅ ታምራቶች ተገለጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የከበረ ሰማዕት ጴጥሮስ መታሰቢያው ነው። ለእግዚአብሔር ምስጋና ይሁን አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ ደህይቱን አነስተኛ መባ እንደተቀበልህ ለሁል ጊዜ የሚያገለግሉ እልፍ ዓለም መላእክት እያሳሰቡ በችግር ጊዜ የማቀርበውን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳትለይ የምንሰበሰብባትን የጉባኤ ቦታ ባርኮ ይህንንም መጽሐፍ ወረቀት አዘጋጅቶ ብራና ዳምጾ የጻፈውን ያጻፈው ከግዕዝ ወደ አማርኛ የተረጎመ ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።